እኔ ማምንሽ ልጆቼን አምጥተሽ ቁጭ አድርገሽ ስታሳይኝ እንደገና ደግሞ አንቺና እኔ አንድ ላይ ሆነን አርግዘሽልኝ ከዛ በኋላ ሚስቶቼን እፈታለሁ። አለበለዚያ እንዴት አንቺን አምኜሽ ነው ሚስቶቼን የምፈታው? ሚስቶቼን ፈትቼ ከዛ ደግሞ አንቺ አልፈልግህም ብለሽ ብትሄጂስ? ባይሆንስ ነገሮች ባይሆንሳ? ስለዚህ አንቺ እሺ ብለሽ ልጆቼን አምጪ፣ እኔ ደግሞ ያሉኝን ሚስቶቼን እፈታለሁ፣ አርግሽልኝ። አለበለዛ ግን በምንም ነገር ለአምንሽ አልችልም። ጉድ 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 ጉድ! ሀገሬ ልጆች ጉድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። ለቤት አዲስ ሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሆኑ እላለሁ። ጉድ እኮ ነው። ጉድ ጉድ ጉድ! ውድ ሀገሬ ልጆች ኑ ጉድ ልንገራችሁ፣ ጉድ ልንገራችሁ። ዛሬ ንግስት ሱመያና ሰይድ ሲኪና ቤት ማለት ነው ተገናኙ። እናንተ ሁለቱ ሲገናኙ ሲኪና ቤት ሁለቱም ላይ ፍቅር አለ። ሁለቱም አይናቸው ያስታውቃል እንዴት እንደሚያት። እሷ ራሱ ጉድ ነው። እኔ ወላሂ ነው የምላችሁ ሲኪና ቤት ማለት ነው ሰይድ ይመጣ ምናምን ስትል ሱመያ ቆይታ ያለሽ ይምጣ እኔ እና እሱ እንጣላለን፣ ሳንስማማ ነው የሚሄደው አለች ሱመያ። ወላሂ እናንተ ሰይድና ሱመያ መሀል ትልቅ ፍቅር አለ። እንዴት እንደሚያት እኮ እሷ ራሱ እቅፍ ሲያደርጋት ጉድ እኮ ነው። ውድ ሀገሬ ልጆች ዛሬ ማለት ነው ሲኪና ቤት ሰይድና ሱመያ አንድ ላይ ተገናኙ ትላላችሁ። ከዛ ይኸው እንግዲህ ሁለታችሁ ተነጋገሩ፣ ያለውን ነገር ተወያዩ ብላ የኔ ጀግና ማለት ነው። በዚህ አጋጣሚ ሲኪናን ሳላደንቅ አላልፍም። እቤቷ እንኳን መጥተው እስቲል መሀል ሆና ወደዛ ወደዚህ ሳትል በትክክል ነበረ ሁለቱንም እንዲያወሩና ለማቀራረብ እየሞከረች የነበረችው ማለት ነው። ከዛ እሱ ራሱ ሲጠጋ ማለት ነው ሲጠጋት ወደዛሁን አትጠጋት ወደዛሁን እያለሽ መሀል ገብታ ወላሂ ሲኪና በጣም 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 ጥሩ እህት እንዴ! ማን ነው በአሁኑ ጊዜ እኮ ዘግቶ ነው የሚወጣ እንዴ? ቆልፈሽ ውጪ ሲላት ቤቱን ቆልፈሽ ውጪ እምቢ ካልሽ ለምን ብዬ ነው ቤቱን ቆልፍ የሚሄደው? አልሄድም። እንዳትነካት አንድ ነገር ብታረጋት ደውዬ ነው ፖሊስ እምጠራው አለችው። ደውዬ ፖሊስ እጠራለሁ እንጂ አንተ ምንም ነገር ልታደርጋት አትችልም አለችው። አያችሁ፣ እንደዛ ነው ለሰው የሚያስብ ሰው፣ ቅን ያለው ሰው እንደዛ ነው። እኔ ሱመያን በደንብ አርጌ ጥንቅቅ አርጌ አቃታለሁ። አንተም ብታምናትም ባታምናትም እኔ አምናታለሁኝ፣ አቃለሁ የእሷን ነገር። ስለዚህ ተግባቡ አለችው። ሚስቶችህን ፍታ፣ ከዛ በኋላ ያለውን ነገር ከሷ ጋር አብራችሁ የሚሆነውን ነገር አድርግ። ጉድ እኮ ነው። ጉድ መጀመሪያ ታርግዝልኝና ልጆቼን ታምጣልኝ፣ ከዛ በኋላ እኔና እሷ አንድ ላይ እየኖርን ሚስቶቼን እፈታለሁ። አለበለዛ ግን እንዴት ብዬ ነው ሚስቶቼን ፈትቼ እሷም ከዛ በኋላ እምቢ ብትለኝ እኔ ሜዳ ላይ የምወድቀው አለ።
ጉድ እኮ እኔ ሜዳ ላይ የምወርቀው ምን ቦጣኝ? ፍታ ፍታ ብላ ካፈታ በኋላ ሚስቶችን እንዴት ነው ሜዳ ላይ የምትወርቀው? እሷ ደግሞ ንግስት ሱመያ ማለት ነው። እሷ እኮ ምንም እኮ አትበገሬ እኮ ነች። ምን ችግር አለው እነሱ ቢተው ሌላ ሴት ታገባለህ? ምን ችግር አለው አለችው። ምን ችግር አለው ሌላ ሴት ታገባለህ? ኢማንና ሀዊ ብቻ ናቸው እንደዚህ ይላለች። ኦ ማይ ጋድ ኦ ማይ ጋድ። እኔ የምለው ማለት ነው ሱመያ እኮ ወላሂ ከአንገቷ በላይ ነው እንጂ በጣም ነው የምትወደው። አላያችሁም እንዴ? አያት እንዴት እንደምታስብልህ እንዴት እንደምትወድህ አለችው ሲኪና ማለት ነው። ከዛ ሰይድ እኔም እኮ እወዳታለሁ አፈቅራታለሁ፣ ግን እሷ አትረዳኝም አለ። እንደዛ ሳይሆን ሰይድ አሁን ጥሩ ነገር እያመጣችሁ ነው። ስለዚህ ሚስቶችህን ፍታ፣ ከዛ ሱመያ አብራህ ትሆናለች፣ ልጆቹም ይመጣሉ። እዛ ሴት ግን ከዛ በተረፈ ሌላው ነገር ይሄ ዝም ብሎ የማይሆን ነገር ነው፣ የማይሆን ነገር ነው። አሁን ስኪና ወላሂ ምንድን ነው ያለችው? ስኪና እንደምንም ብለህ ነገሮችን አመቻችተህ ሰው እየሳቀብን ነው፣ ጎረቤቶች ሁሉ እየሳቀብን ነው። ስለዚህ እንደምንም ብለህ እነዛ ሚስቶችህ አይጠቅሙህም፣ ሚስቶችህ አይጠቅሙህም። ስለዚህ የምጠቅምህ ሱመያ ነች። እነዛን ፈታህ ከእሷ ጋር ህይወትህን አብረህ ኑር፣ ልጆችህም ይመጣሉ። ግን አንተ መጀመሪያ ሚስቶችህን ፍታ አለችው። ቤተሰብ፣ ጎረቤት፣ ሁሉም ነገር መሳቂያ አደረጉን አለች። አዎ አደረጉን መሳቂያ። ስለዚህ ያለው አማራጭ ሁለታችሁ ተግባቡና አንተ ሚስቶችህን ፈታህ፣ ሱመያ ጋር ህይወትህን ቀጥል። ታዲያ እኔ እንዴት አምኛት ነው እሷ እንደዚህ የማደርገው? ትታይም ብትሄድስ አለ። ትታይም ብትሄድስ እንዴት አድርጌ ነው እሷን አምኜ ሚስቶችን የምፈታው? እንዴ እሷ እኮ እህትህ ታምነኛለች፣ እያንዳንዱን ነገር እህትህ ታምነኛለች። ሲኪና ሁሉን ነገር ታምነኛለች። ከእሷ የምደብቀው ነገር የለም። ስለዚህ ማመን አለማመን ያንተ ችግር ነው። ስለዚህ ሚስቶችን ፍታ፣ አብረን እንኖራለን አለችው ንግስት ሱመያ። እናንተ ኦ ማይ ጋድ ጉድ እኮ ነው። ጉድ እኔ ማለት ነው ወላሂ ነው የምላችሁ። ሁለቱ ሲመጡ ደስ ነው ያለኝ። ሁለቱ አንድ ላይ ስትያዩ ደግሞ ቅፍ አረጋት እንደ ሲጀመር እሱ ሀሳቡ ሲኪና ቤቱን ቆልፋ ልትወጣ እሱ እዛ ሊደፍራት ነበር። ሀሳቡ እንደዛ ነበረ፣ ግን አልተሳካለትም። ሲኪና በጣም ጎበዝ ነች። ይሄ ነገር እንደሚመጣ ስለምታውቅ እንኳን ጭራሽ አይደለም ጭራሽ ትታት ልትሄድ መሀል ሆና እሷንም እየሸመገለች ነበረ፣ በቀስ ብለው እንዲያወሩ ማለት ነው። አይደለም ቤት ዘግታ ስትሄድ ቤቱን ዝጊና አንቺ ሂጂ ውጪ፣ እኔና እሷ አነጋገር ሲላት እኮ ምንድን ነው ያለችው? ኖ የትም ትቻት አልሄድም፣ ሁለታችሁም እዚህ ነው የምትነጋገሩት። አይ ምናምን የምትል ከሆነ ደግሞ ደውዬ ፖሊስ ነው የምጠራው። ስለዚህ ሱመያ የትም አትሄድም፣ እዚሁ ፊቴ ተነጋገሩ አለችው። እንደዛ ነው ተነጋገሩ፣ የትም እንትን ብያት አልሄድም። እንዴ ብድግ አድርጎ ምን ትሆኛለሽ? ምንድን ነው ብነካሽ ምን ታመጫለሽ? ምን ትሆኛለሽ ብሎ እኮ ቅፍ ሲያደርግ ፍቅር አለበት ሰይድ ፍቅር አለበት። እና እኔ ተስማምታችሁ ሚስቶችን ፈታ አብራችሁ ኑሩ። አሁንም መጨቃጨቅ ምን ማለት አይደለም። ሲኪና እህትህ ወላሂ ሰይድ ሲኪና እህትህ በጣም ጥሩና ቅልብ ያለች ነች። ለአንተ የማይሆነውን ነገር ይሆናል ብላ አታደርግም። ሲኪና አታደርግም። የሱመያ ማንነት በደንብ አድርጋ ጥንቅቅ አድርጋ ታውቃለች። ሲኪና በደንብ ታውቃታለች ሱመያ። እንደውም እኔ እንደሚመስለኝ ማለት ነው እንደሚመስለኝ ከሰይድና ሲኪና ማለት ነው ሱመያ ብዙ ነገር ታውቃለች ስለ ሰይድ። ሲኪና ግን አታውቅም ስለ ወንድሟ ሆኖ እስቲ ምንም ነገር አታውቅም ስለ ወንድሟ። ሲኪና ስለ ሱመያ በደንብ አድርጋ ሱመያን ታውቃታለች።
አያውቃትም ሰይድ ሲኪናን። ማን ነው ሱመያን በደንብ አያውቃትም። ወላሂ ነው የምላችሁ፣ ሰይድ ሲኪናን በደንብ አያውቃትም። እና እሷ ግን ሱመያን ጠንቅቅ አድርጋ ታውቃለች። እና ውድ ሀገሬ ልጆች ነገሩ ሁሉ መስመር እየያዘ ነው አልኳችሁ። እና አሳቀኝ። ምን ትሆኛለሽ ነይ እስኪ ብሎ ቅፍ ሲያደርግ አትንከ አለች። እንዴት እንደው በዚህ አጋጣሚ እንኳን እንደዚህ እቅፍ አድርጎ ይግለጽላት እንጂ እንዴ በሰበው እቅፍ አረጋት እኮ እንጂ እንደዛ ነው እንጂ ውድ ሀገሬ ልጆች። እና በጣም ነው ደስ የሚለው ሁለቱም በመገናኘታቸው። ኢንሻአላህ ጥሩ ነገር ይመጣል ብዬ ተስፋ አረጋለሁ። ውድ ሀገሬ ልጆች ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ላለሁ ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።